ብቻ አብሮነታችን ለኛ ለጤና ለፍቅር እንጂ ትርፍ የለም ከጸብ ከጥላቻ አብረን እኮ ለአንድነት ለእድገታችን ብቻ አብሮነታችን ለኛ ለጤና ለፍቅር ኢትዮጵያውያን በጋራ ተባብረን ለሰላም እንዘምር። ተመልካቾቻችን የዛሬ የአብሮነት እንግዶቻችን የኢትዮጵያ የባህል አምባሳደር ቀኛዝማች ትዕዛዙ ኮሬና ጋዜጠኛና ደራሲ ወሰን ደበበ ማንደፍሮ ናቸው። ከሁለቱም ታላላቅ እንግዶቻችን ጋር ጥሩ ቆይታ እናደርጋለን። አብራችሁን ሁኑ። እንግዲህ ቀኛዝማች ትዕዛዙ እንደማንኛውም ኢትዮጵያዊ አስተዳደጉ ትውልዱ ገጠር ነው። በኋላም ላይ እንግዲህ አዲስ አበባ መጥተህ እዚህ ለመድረስ ምክንያት የሆነ ነገር ካለ መጀመሪያ እሱን ብናነሳ። በምክንያት ነው ወደ ከትውልድ ቃዬ ወደዚህ አዲስ አበባ የመጣሁት። በልጅነቴ በሕፃንነቴ አባቴ ስለሞተ የአባቴ ወንድም አጎቴ እዚህ ከብት ጠባቂ ሆኖ ከሚቀር እኔ ወስጄ ላስተምረው በሚል ወደ አዲስ አበባ መጣኝ። ምናልባት የ5-6 ዓመት ልጅ ሆኜ ነው የመጣሁት። ከዛ ጊዜ ጀምሮ አስተዳደጌ አዲስ አበባ ነው። እንግዲህ ከልጅነት ጀምሮ አሁን እስከ ደረስኩበት ድረስ በቆይታዬ ያው እንደማንኛውም ኢትዮጵያዊ ከቤት መስራት፣ ከአገልግሎት መስጠት፣ ከትምህርት ቤት ቆይታ ወደ ውትድርና፣ ከውትድርና ወደ ንግድ፣ ከንግድ አሁን እዚህ ያለሁበት ደረጃ ላይ ደርሻለሁ ማለት ነው። በጣም ደስ ይላል ጋሼ። በልጅነት ነው የመጣው፣ ሕፃን እያለህ ነው የመጣውና አሁን ደግሞ እየኖርከው ያለው ኢትዮጵያዊነት ባህል ነው። ብዙ ጊዜ በልጅነታችን ብንመጣ በሕፃንነቱም ቢመጣ አንዳንዱ ያደገበትን ባህሉን የመርሳት ነገር አለ። አንተ ሳትረሳ ጥልቅ ወደሆነ የባህል አምባሳደርነት መጥተሃል። ወደዚህ እንድትመጣ ወደዚህ ስራ እንድትገባ ያነሳሳ ነገር ምንድን ነው? ባህሌን ስለምወድ ነው። ሀገሬን እወዳለሁ፣ ባህሌን እወዳለሁ። በተለይም በስራ ቆይታዬ በነበርኩበት ጊዜ በስራ አጋጣሚ አየር መንገድ ሰራ ስለነበረ በዛን ጊዜ ዞሬ የማያቸው አገሮችን ለምሳሌ ህንድን ባህላቸው እንዴት እንደሚያከብሩ፣ ቱርክ፣ የተለያየ ሀገር ብቻ ባህላቸውን ለማስታወቅ የሚያደርጉት ነገር አይ ስለነበረ ያ ስሜት በውስጤም ስላለ እኔም እንደው አንድ ቀን እንደው በዚህ አይነት ነገር አገሬን ብጠቅም ባገለግል ብዬ መነሻዬ በትንሹ አስቤው ነው የተነሳሁት። ግን እግዚአብሔር ይመስገን ዛሬ የባህል አምባሳደር ከመባልም አልፎ አሁን ግንቦት 24 ቀን ደግሞ አዲስ ስራችንን ጀምረን የባህል ሚኒስትሯ የባህል አምባሳደር ብቻ ሳትሆን የቱሪዝምም አምባሳደር ነህ የሚል እውቅና ተሰጥቶኝ አሁን የኢትዮጵያ የባህልም የቱሪዝምም አምባሳደር እየተባልኩ እጠራለሁ ማለት ነው። እንዲህ አይነት እንደ ጋሼ ትዕዛዙ ያሉ ታላላቅ ሰዎችን የህይወት ታሪክ፣ የስራ ልምድ፣ ባህላቸውን፣ ኢትዮጵያዊነታቸውን ሰንዶ ለትውልድ በመጽሐፍ መልክ ማስተላለፉ ያለውን ፋይዳ ብትነግረን። ከጋሼ ጋር የተገናኘ ነው እንግዲህ ከኦልሞስት ወደ አመት ሊሆነን ምንም አልቀረንም። ያገናኘንም የዚህ የህይወት ታሪክ መጽሐፍ ዝግጅት ነው። የኔ ሙያዬም የህይወት ታሪክ የባዮግራፊ ስራዎች ላይ ነውና በርካታ መጽሐፎች መካከል አንዱ የሱ መጽሐፍ ነው። አሁን እንደውም የመጨረሻው አሁን ያለንበት ወቅት ላይ በህትመት ላይ ያለ እሱ መጽሐፍ ነውና የእንደዚህ አይነት ሰዎች እንዲህ አይነት ለሀገር ብርሃን የሆኑ እንደ ሻማ ቀልጠው ለሌላው ብርሃን የሰጡ በጣም ብዙ ኢትዮጵያኖች አሉ። ከነዛ ኢትዮጵያኖች መካከል አንዱ በወታደራዊ ማዕረጉ 100 አለቃ፣ በቤተ ክህነት ማዕረጉ በኩረ ምዕመን፣ በሀገር ቤትና በዚህ በጉራጌ ማህበረሰብ ደግሞ አጥራር ደግሞ ቀኛዝማች ትዕዛዙ ኮሬ ባለ ብዙ ስም ባለቤትና በዚህ አጋጣሚ በመንግስት አካባቢ በኢትዮጵያ ባህል ቱሪዝም አካባቢ ደግሞ የባህልና
የባህል አምባሳደር እንዲሁ ደግሞ የቱሪዝም አምባሳደር የሆነው ትእዛዙ ኮሬ አንዱ ነው። ኢትዮጵያ ውስጥ ታሪክ ሊሰራላቸው ሊሰነድላቸው ሊጻፍላቸው ከሚገቡ ሰዎች መካከል አንዱ ነውና ይሄንን ከእግዚአብሔር ጋር ያው አድርገናል እና በቅርቡ ለተደራሲው ይደርሳል ማለት ነው የህይወት ታሪክ መጽሐፉ። እንግዲህ እንዲህ አይነት ታሪክ መሰነዱ ያንድ ሰው ታሪክ ሲሰራ የዛ ሰው ታሪክ ብቻ አይደለም የሚሰራው፣ ከሱ ጀርባ ብዙ ታሪኮች አሉ። የሀገር ታሪክ አለ፣ የአካባቢ ታሪክ አለ፣ የማህበረሰብ ታሪክ አለ፣ የወላጆች ታሪክ አለ፣ የቤተሰብ ታሪክ አለ እና ሰፊ ነው። እንደው የከሌ ታሪክ ሲባል አንዳንድ ሰው በቃ የዛ ሰው ታሪክ ብቻ መስሎ ይታየዋል፣ ግን አይደለም። ከሱ በፊት የነበረችውን ኢትዮጵያ ከመወለዱ በፊት የነበረችውን ኢትዮጵያ ነው የሚያሳየው መጽሐፍ። ብዙ ጊዜ ሲጻፍ ባለ ታሪኩ ከመፈጠሩ በፊት የነበሩትን ሁነቶች የምንገልጽበት ነገር ነው። ከዛ ባሻገር ደግሞ አሁን ላይ ያለችውን ኢትዮጵያን ደግሞ በደንብ አድርገው ሰርተው እዚያ ያደረሱ ሰዎችም ስለሆኑ አሁንም ያለችውን ኢትዮጵያን በደንብ የሚያሳይ ስለሆነ እንደዚህ አይነት ሰዎችን ታሪክ መሰነዱ መጽሐፉ ለሀገር ትልቅ አበርክቶ አለው ብዬ አስባለሁ። ከዛ መካከል እንግዲህ የሱ ቀኛዝማች መጽሐፍ አንዱ ነው ብዬ እገምታለሁ። ደግሞም ነው እንደ መድረሻም የምንጠቀመው ያንተን ቤት ነው። ኢትዮጵያ ትጠቀመዋለች ያንተን አምባሳደርነትና በዚህ ላይ ምን ይሰማሃል? አሁን እንደዚህ የተለያዩ ሀገሮች መጥተው ስለ ኢትዮጵያ ባህል ስታስተዋውቅ፣ ስለ ሀገርህ መልካም ገጽታ ስትናገር የሚሰማህ የሚፈጥርብህ የተለየ ስሜት ምንድን ነው? ልዩ ደስታ ነው የሚፈጥርብኝ። ምክንያቱም የኛ የምትታወቅበት ወይም ልዩ መታወቂያ ተደርጎ በዓልን የምትፈረጀው ረሃብ፣ ጦርነት፣ ችግር እነኚህ ነገሮችን ሲፈራረቁባት ጥሩ የሚመኙላት እየተሳቀቁ መጥፎ የሚመኙላት ደግሞ መሳለቂያ ያደረጉ የሚቆይባትን ሀገራችን ግን አኩሪ ታሪክ አላት። የሰው ዘር መፈጠር አላት። ባህሏ አኩሪ ባህል አላት። ቅርስ አላት። ቋንቋዋ ከሌላው ዓለም ደግሞ በተለየ የራሷ ቋንቋ ያላት ሀገር ናት እና ይህንን ነው አይደል አጉልቶ ማሳየት የማይችሉት። ምክንያቱም አንዷን ብቻ ቆንጥለው ወይ ጦርነት ወይ ችግር ወይ ረሃብ ያስቀድማሉ። ያንን ነገር ግን ባገኘነው አጋጣሚ ይህንን ለማስተዋወቅ እድል ስላገኘው ለኔ በስራ ጸባዬ ይህን ለማስተዋወቅ እድል ስላገኘው በጣም ደስታ ነው የሚሰማኝ። ጥሩ ነገር ነው እና በተሻለ መጠን በአንድ ቦታ በአንድ ጊዜ ትልቋን ኢትዮጵያ በትንሿ ቤት አይተዋት የሚወጡበትን አመቺ ሁኔታ ፈጥረናል። ያንን እየሳባቸው ያንን እያዩት ወደ ትልቁ ወደ መስኩ እየሄዱ ያያሉ ማለት ነው እና መነሻ መንደርደሪያም ናት። ስለዚህ ጥሩ ለኔ ውስጤ ሰዎቹ በሚደሰቱት በነገርህ ላይ በሰው መደሰት እደሰታለሁ። እኔ ሰው ሲከፋው ይከፋኛል፣ ሲያዝንም እንደዛው። ስለዚህ ሰው እነዛ የመጡ ሰዎች ሲደሰቱ በጣም ነው የምደሰተው እና ምክንያቱም የሀገርን ገጽታ አጉልተው ይሄዳሉ። ተደስተው ሲሄዱ፣ አዝነው ደግሞ የተለየ መጥፎ ነገር አይተው ሲሄዱ ደግሞ ያንን ገጽታ ያበላሻሉ ማለት ነው እና ለዚህ አቅም የፈቀደውን ነገር እየሰራን ነው፣ እንሰራለን። ወደፊትም እንግዲህ አመቺ ሁኔታ ከተፈጠረልን የተሻለ ነገር እንሰራለን ብለን እናስባለን። ምን ያክል መጽሐፍቶችን ጽፈሃል? በተለይም ትውልድን ከመቅረጽ አኳያ ምን ፋይዳ አላቸው እነዚህ መጽሐፎች? እንግዲህ ከተስፋ ገብረስላሴ ዘብሔረ ቡልጋ ነው መጽሐፍ የተጀመረው። መጽሐፍ የጀመርኩት እሳቸውን የማያውቃቸው የለም። የፊደል ገበታ አባት ናቸው። ፊደልን ቀርጸው በዚህ በምንጠቀመው የስነ ጽሁፍ መንገድ ያስረከቡ ናቸው። ከሳቸው ጀምሮ እንግዲህ እነ አልማዝ እሸቴ፣ እነ መሐሙድ አህመድ አለ፣ እነ አምባሳደር ዘውዴ ኦቶሮ አለ፣ 3 ሊቃነ ጳጳሳት አለ። በጣም በርካቶች ናቸው። እነ አቶ ለገሰ ዘሪሁን፣ እነ አቶ ማሩ ገዳ ኦልሞስት ወደ 14 15 እንግዲህ የጋሼ ትእዛዙ አሁን ላይ የመጨረሻው እየጻፍኩ ያሉትና ወደ ማተሚያ ቤት የገባው መጽሐፌ ነው። እንግዲህ እነዚህ መጽሐፎች ሲዘጋጁ የሰዎቹ ታሪክ ብቻ እንደው ተሰንዶ እንዲቀመጥ አይደለም። የተጻፈው መጽሐፍ ሰዎች እንዲያነቡት ነው። ለምሳሌ አንዱን ሰበዝ መዝጄ
ቀኛዝማችን ታሪክ ላውራ እንደው በጣም አሳጠረው። ቀኛዝማች እንግዲህ ሚሊተሪ ቤት ውስጥ ካሳለፈ በኋላ ኢትዮጵያ ግዳጁ የኢትዮጵያዊነቱን ግዳጁን ተቆስሎ የወጣ ነው። በረሃ ከዛው ከጅጅጋ ከሶማሌ በረሃ ቆስሎ የወጣ ነው። ከዛ በኋላ ደግሞ ወደ መኮንነት ኮርስ ገባ። ከመኮንነት ኮርስ እንደገና ወደ ክፍለ ሀገር በመንግስታዊ ስራ በሌላ ስራ ደግሞ ተልኮ ክፍለ ሀገር ላይ ወደ ትግራይ አካባቢ ሰርቷል፣ ጎጃም ሰርቷል። ከዛ በኋላ በበረራ ደህንነት ደግሞ የኢትዮጵያ አየር መንገድ ላይ ረጅም ጊዜ ከሰራ በኋላ ወደ ንግዱ ነው የተመለሰው። ከተመለሰ በኋላ ግን በጣም በርካታ ቻሌንጅ በጣም በርካታ ፈተናዎችን ያለፈ ሰው ነው። እኔ መጽሐፉ ያስተምራል ብዬ የማስበው ከጻፍኳቸው መጽሐፎች ብዙዎቹም ያስተምራሉ። ግን የሱ ምንድነው ፈተናን መከራን በትዕግስት እንዴት ማለፍ እንደሚቻል ትልቅ ምንድነው ትምህርት ቤት ነው ማለት ይቻላል። እንግዲህ የባህል አምባሳደር ወይም የኢትዮጵያ ባህል በሀገራዊ አንድነታችን ላይ የሚኖረው ፋይዳስ ባንተ እንዴት ይገለጻል? ምን ፋይዳ አለው የተባለው አንዱ ለምሳሌ የኛ ተልኮ ወደ አንድነት ከሚያመጣቸው አንዱ የብሔር ብሔረሰቦችን ጨዋታ የሁሉንም ብሔረሰቦች ጨዋታ እዛ መድረክ ላይ ማሳየት የማያውቀው እንዲያውቀው አንዱን ካንዱ ሳናበላልጥ ሳናሳንስ የሁሉንም ብሔረሰብ ለህዝባችን ማስተዋወቅ የአንድነታችን አንዱ መሰባሰቢያ ነው ምልክት ብዬ ነው ማሰበው። ይሄ አንዱ ነው። ሁለተኛ በተለያየ አካባቢ በደቡብ በምስራቅ በምዕራብና በሰሜን ያሉትን ያመጋገብ የምግብ አይነቶች አቅም የፈቀደውን ያህል ማቅረብ እንችላለን ማለት ነው። ስለዚህ ይሄም ያንድነት ለምሳሌ አንዳንዱ የደቡብን ብቻ እያቀረበ ያንን ነገር የሚያስታውቅበታል። አንዳንዱ የሰሜኑን ብቻ ያንን እኛ እንደሱ አይነት አይደለም የምንፈልገው። ለማህበረሰባችንንም ኢትዮጵያንንም የሚገልጽ ነገር ብለን ስለምናስብ የሁሉንም ብሔር ብሔረሰብና የሁሉንም በተሻለ መጠን የሁሉንም አይነት ምግቦች ለማቅረብ እንሞክራለን። ይሄ አንዱ ማስተሳሰሪያ ነው ብለን እናስባለን። ጋሼ ትእዛዙ እንግዲህ በባህል አምባሳደርነት ነው እኔም ማቀህ ሁሉም ኢትዮጵያዊ የሚያቀው የኢትዮጵያ ምርጥ የሀገር ተቆርቋሪ አምባሳደር የባህል አምባሳደር እንደሆንክ ነው። በቅርቡ ደግሞ ቀኛዝማች የሚል ማዕረግ ተሰጥቷል። ይሄ ቀኛዝማች የተሰኘ ማዕረግ የተሰጠህ በምን መንገድ ነው? በቅርቡ ከሌሎች ወንድሞቼ ጋር ተባብሬ የማሰራት አንድ ቤተክርስቲያን እኔ በሰብሳቢነት ሆኜ የማሰራት ቤተክርስቲያን አለች። እዛ ለማክበር በምንሄድበት ጊዜ አብሬ እሄዳለሁ አለ። አብሮኝ ሄዶ ያላሰብኩት ነገር ያው እዛ ያለው ማህበረሰብ ለኛ እገዛ እያደረክልን ነው፣ መብራት እንድናገኝ አድርገሃል፣ መንገድ ሰርተሃል፣ የተለያዩ ነገር አገልግሎት ሰርተሃል። ስለዚህ እኛ ምን ከፍልህ ብር ወይም ሌላ ነገር ሳይሆን ምርቃትና በአካባቢ የሚሰጥ የማድረግ ስም ነውና እሱን እንሰጣለን በሚል ባላሰብኩት መንገድ እሱም ነበረበት ቅንብሩ ላይ ያንን ነገር ተረክቤ መጣሁ። እንግዲህ ይሄ ማለት አሁን 1 ወር አልሞላውም ማለት ነው። ወሰን ስላለበት ውስጡ ላይ ታሪኩንም እየጻፍክ ስለሆነ ይሄ የቀኛዝማችነት ማዕረግ ምንድን ነው የተለየ ትርጉሙ? የጉራጌ ማህበረሰብ አንዱ የሚታወቅበት ይሄ እንደ ትልቅ ባህል የምንቆጥረው ቀደም ሲል ሊሰጡ የነበሩ ማዕረጎች በኢትዮጵያ ነገስታቶች ዘርፍ ውስጥ የነበረ ከደጃዝማች ጀምሮ ያሉ ስያሜዎች ያልጠፋበት አሁንም በትልቅ ክብር ለተላላቅ አባቶች ትልልቅ ሰዎች የሚሰጥ የማዕረግ ስም እዛ ጉራጌ ማህበረሰብ ውስጥ አሁን ተከብሮ ያለ ነው። ስለዚህ ይሄን ሰው ምን እናርግ ምን እንሸልመው? እጨም ጋቢ ኩታ ብሸልም ከዛ በላይ ይኖራል የሰውዬ መኪና ገዝተህ ብሸልም ከዛ በላይ ይኖራል። ያን ነገር ማድረግ ስለማይቻል ከዛም በላይ ደግሞ የሆነው ማድረግ ደግሞ ይሄ ነውና ማድረግ ልንሰጠው ነው ብሎ ሲያስቡ እሱ ፈቃደኛ አልነበረም። በመሰረቱ መጀመሪያ አካባቢ ላይ እኔ ለምንድነው ምን አድርጌ ነው እንደዚህ የሚገባኝ አለ።
እና ብዙ ተመካከረ እኔን አማካሩ እንደ አንድ ታሪክ ጸሐፊ እንደ ቅርብ ሰው ሲያማክሩኝ አናገርኩት እና ይሄ ማህበረሰቡ ያቆየው ያኖረው ባህል ነው ከዛ ባህል ደግሞ ማፈንገጥ አንችልም አንተ ደግሞ የባህል ሰው ነህ በአንተ ራስ ስትታይ ባህል ነህ ማንንም ሰው ሲያዩን ትእዛዙ ኮሬ ሲያዩት የሆነ ባህል ነው እንዴ ባህል የሚለው በሙሉ የተጻፈበት ሰው ነው ይመስላል አይደል እንዴ ስታየው በዓል ቀን ደግሞ ስታየው በቃ መለያ ነው ስለዚህ ያየ ነው አሁን እኮ ራሱ አለባበሱ ከዚህ ጀምሮ ቁጣጣሽ ነው ስለዚህ ይሄንን እያየን ይሄንን እየተመለከተ ህዝቡ ልስት ሲል ይሄንን መገፍተር አይገባምና ይሄን የግድ መቀበል አለብህ አልኩት ያው ግፊት አይደለም መመካከር ነው እሱ ያን ያለበት ምክንያት ምንድነው አይገባኝም ነው ገና ነኝ ገና ሩጫ ላይ ነኝ ገና እየሰራው ነው ማህበረሰቡ ደግሞ ይበቃናል አሁን ላለው ይበቃናል ወደፊት ለምሰራው ጭምር ማነሳሻ ነው እስካሁን ላለው ደግሞ ምንድነው አበረታቻ ያስፈልጋል ብለው ያንን የማረግ ቀኝ አዝማች የሚለውን ትልቅ ማረግ በንጉሱ ቀኝ የሚዘምተውን የጦር አዝማች ማረግ ቀኝ አዝማች ብለው መቼ ነው ነሐሴ 16 ቀን 2015 ዓመተ ምህረት የቆጠር ገድራ ማህበረሰብ ሰጥቶታል ቅድም እንዳልከው ያው አሁን ቅድም የገለጽካቸው ነገሮች ልባችን ውስጥ ያለ ነገር ነው በተግባር ስናይ ግን በጣም ያው እየጠፋ ያለ እንደውም እንደ ምንድነው አንድ ዱር አራዊት አለ አይደል እየጠፋ እየከሰመ ሄደ ዱር አራዊት ከሚባሉ መካከል እኮ እነዚህ ባህሎቻችንም አንዳንዶች እኮ እየከሰሙ የሚሄዱበት ጎዳናው መሃል ጎዳና ላይ ነው ያሉት እኮ አሁን መኪና ላይ ባስ ላይ ሲኬድ ለትልቆች መነሳት አንዳንድ ወጣት እኮ እውነት ለመናገር መነሳት እንዳለበት እንኳን አያውቀውም የሚረዳም አይደለም የለም የስነ ምግባር ትምህርት ስለሌለ ነው አንደኛው ችግር የሆነው ድሮ ምናልባት ጋሼ በደንብ አልፈውበታል እኔም በትንሹ ደርሼበታለሁ ስነ ምግባር የሚባል ትምህርት ነበር ስነ ምግባር ትምህርት ላይ ምንድነው ግብረገብ ትምህርት ነበር እዛ ግብረገብ ትምህርት ላይ እኮ ገና መምህሩ ሲገባ ጀምሮ ነው ትምህርት የተሰጠ የሚከደው ገና መምህሩ ሲገባ እኮ በድክ ነው የሚባለው አይደል አሁን እኮ ብድግ አይልም እኮ ቁጭ ብሎ እኮ ነው የሚጠብቀው አስተማሪው እኮ አስተማሪው ገብቶ ብላክቦርድ መጻፍ ብቻ ነው አስተማሪውም ራሱ የራሱ እንትን አለበት ጋፕ አለበት ስለዚህ እነዚህ ባህሎቻችን ለማምጣት አንደኛ ይሄ ትምህርት በካሪኩለም ውስጥ ተካቶ በመንግስት ደረጃ አንዳንድ ነገሮች እኮ አላቸው እኮ እንደዚህ ይሄ ቀደምት ባህሎቻቸውን የሚያስተምሩባቸው ቀደምት የሆኑ በጣም ረጅም ጊዜ የቆዩ ባህሎቻቸው እንዳይጠፉ የሚያረጉበት እኮ መንገድ አላቸው እኛ ጋር የነበረን መንገድ አንድ መንገድ የቱ ነው ይሄ ግብረገብ ትምህርት ነበር እሱ ከካሪኩለሙ ከወጣ በኋላ በቃ ሙሉ እየጠፋ ስለዚህ ትምህርት መሰጠት አለበት አሁን ቅድም ልክ እንደዚህ አይነት ኢትዮጵያ ውስጥ ያሉ ታላቅ ሰዎችን ታሪካዊ ሰዎችን ታሪክ እየሰነድን ማስቀመጡ ለሚያነበው ትውልድ ደግሞ ትልቅ መማሪያ ይሆናል ያነበውት ሲሄዱ እየተማሩበት ይሄዳሉ ማስተማር ያስፈልጋል ልክ ደግሞ እንደ ቀኛዝማች ትእዛዙ አይነት ቤት እንደዚህ እዛ ላይ ሴት ያደረጉ እዛችን ላይ መሰረት ያደረገ ተቋማትን የሚገነቡ ባለሀብቶች ያስፈልጉናል እዛ ላይ ይሄ ባህሎቻችን ላይ እጅ ማስታጠባውን እዚህ አቶ ትእዛዙ የቀኛዝማች ትእዛዙ እኮ ልጆቹ እንዴት አድርጎ ኮትኩቶ እንዳሳደጋቸው በጣም ነው የምትገረመው ጉልበት ነው የሚስሙት መጣው ጉልበት ስመው ነው እግር ንጠብ ነው ማታ ላይ እጅ አስታጥበው ነው ቆሞ ጸሎት አድርገው ነው ምግብ ገበታ ሲቀር ስለዚህ ይሄ ከውጭ ብቻ አይደለም ከቤት ውስጥ ጀምሮ ነው ወደ ውጭ የሚወጣውና አዋቂዎች በተለይ ደግሞ ልጆች ያለን ሰዎች ከቤታችን መጀመር አለብን እነዚህ ባህሎቻችን ሴቶቻችን እንዳይጠፉ ማለት ነው ይሄን ካደረግን ደግሞ መንግስት ደግሞ ምን ያግዛል ትምህርት በካሪኩለም ውስጥ ቀርጾ ህብረተሰቡ ወጣቶች ህፃናቶች የሚያድጉበት የተኮተኮቱ አድገው እስከ ላይ ድረስ የሚወጣ የትምህርት ፕሮግራም ሊቀርጽ ይገባል ያስባለኝ የኔ እምነት ነው እሱ ነው ልጆች የወላጆች ውጤት ናቸው ፍሬ ናቸው አስተዳደጋቸውን ነው ይዘው የሚመጡት ሰው አስተዳደጉን ይመስላል ጓደኛህን ነገረኝና ማንነክል ነግራለሁ የሚባል ነገር አለና ካዋዋላችን ጀምሮ ምንውልበት በስርዓት የሚቀርጸን በስርዓት ኢትዮጵያዊነትን
የሚያሳየን መሆን ስላለበት ነው ጥያቄውን ያነሳሁት። ምናልባት ጋሼ ትእዛዙ ወሰን ባነሳው ላይ ያው ነው። እኔ ብዙም የጨምረው ነገር ባህሉ የበለጠ ያስተሳስረናል፣ አንድነትን ይፈጥረናል። ይሄ አሁን በቀላሉ የሚታይ አይደለም። ልክ ቅድም አንዳንዶቹን ለመግለጽ መንግስት ለምሳሌ የባህል ቤት አለኝ ብሎ አስቦ እንግዶቹን ሲልክ የሀገሪቱን ባህል፣ ታሪክ፣ ቅርስ፣ ቋንቋ ይገልጻል ብሎ ከማሰብ አንጻር ነው። እኛም ያንን አጠናክረን ነው መቀጠል ያለብን። ሌላውም ከታች ወርዶ እንግዳ ይመጣብኛል፣ ድርጅት ሊሆን ይችላል፣ የውጭ ሀገር ዜጎቹ ሊሆን ይችላሉ። እስቲ አሁን የሚጨነቀው ትልቅ ሆቴል ወስዶ ለመጋበዝና ያለውን የሚያውቀውን ነገር ለማድረግ አይደለም የሚፈልገው። የኢትዮጵያ ባህል ታሪክ ወዳለበት ቦታ ላይ ነው የሚወስደው። እንደሱ ነው እንግዲህ እያየን ያለ ነው አሁን ማለት ነው። ትልቁም ትንሹ እንግዳ መጣብኝ፣ ከውጭ ሀገር እንግዳ መጣብኝ ሲባል የባህል ቤት ነው የሚሞጣው። ያንን ባህል ግን ከነበረው ጨምሮ ባህሉ ሳይሸራረፍ ሳይቀናነስ የሁሉም ብሔረሰብ ባህል ተጠብቆ እንዲሄድ ግን የእያንዳንዳችን የመንግስት ብቻው ሳይሆን የህዝቡም የራሱን ተነሳሽነት ጥያቄ ውስጥ መግባት ያለበት ነው። ይሄ በምንም ታምር እየቀነሰ ሲመጣ እየተሸራረፈ ሲመጣ መረሳት ይመጣል እኮ እየተዘነጋ ይመጣል። አሁን ለምሳሌ አንድ ዘፈን አለ፣ እንደውም ህንዶች ኩሩ ናቸው አልተቀላቀለም ከሌላው ባህላቸው የሚል ነገር አለ። ጥላውን ነው የዘፈነ። ያውን አለባበሳቸው፣ አመጋገባቸው፣ ሁሉም ነገራቸው አልተለወጠም። ስልጣኔያቸው በራሳቸው ባህል በባህላቸው ይህንን ባህል የኛ ቅድም እንደተባለው ለምሳሌ ጥምቀት ሲመጣ የሁሉም ብሔረሰቦች ጨዋታ ምናምን የነበረ ነገር አሁን የለም፣ አናየውም። ለምን? ያ የአንድነታችን የነበረ ነው። ለጥምቀት ያልሆነ ቀሚስ ሲበጣጠስ እየተባለ ሁሉም በየብሔሩ እየዘፈነ ያኔ የሚገናኝበት ነው። እንደሱ አይነት ነገር አሁን ይታያል ወይ? አይታይም። ለምን ቀረ? መቅረት የለበትም። እውነት ለመናገር ወደ ነበረበት ለመመለስ ግን መጣር አለብን፣ መታገል አለብን። እኛም እየሰራን ያለነው አቅም የፈቀደውን ያህል እንዳይደበዝዝ ነው፣ እንዳይቀር ነው። እንደውም በዘነጋንና ወደኋላ በቀረን ወይም ደግሞ ክፍተት በፈጠርን ቁጥር ሁሉ የሌሎች ሀገሮች ባህሎች እየመጡ ዛሬ የኢትዮጵያ ማታስበው በእምነቷ ውስጥ የሌሉት ነገሮች እያየን እየሰማን ነው። ይሄ በጣም በጣም ከባድ ነገር ነውና እግዚአብሔር ይችን ሀገር መቼም እንደጠበቃት እስከ መጨረሻ የቃል ኪዳን ሀገር ነው ይጠብቃት ነው ብለን የምናለው እንጂ ባህላችንን የሚጻረሩ ባህላችንን ሊዋጉ የመጡ ሊያጠፉ የመጡ ስንቶች አሉ እና እነኚህን ባህል ከመጠበቅ አንጻር በጣም ብዙ ነገር መስራት አለብን ብዬ ነው አስበው። ይሄው ነው እንግዲህ አመት ሲገባ በተለይም እንግዲህ አዲስ አመት ብለን ስንመጣ በኢትዮጵያ ውስጥ የሁሉም የእምነት ተከታዮች የራሳቸው የሆነ በዓል አላቸው። አሁን አዲስ አመት መስቀልን እንወስዳለን፣ የአረፋ በዓል አለ፣ ብዙ በዓላቶች አሉን እና በዓላቶቻችን ለኢትዮጵያዊ አንድነታችን ያላቸው ፋይዳ ምንድን ነው? እንግዲህ ቅድም ቀኛዝማች ሲናገረው ሰምቻለሁኝ። ባህሎቻችን ለማንነታችን እንትን ናቸው፣ ገመድ ናቸው ብሏል እና ያንን ነው ቅድም የደገምኩት። እንግዲህ በተለይ በዓል ደግሞ የአውደ ዓመት በዓላቶች ደግሞ ትልቅ ፋይዳ አላቸው። ለምሳሌ እንኳን አደረሰህ እንኳን አደረሰሽ ከሚለው ከቃሉ ከአባባሉ ማለት ነው። ምክንያቱም ምኞት ነው፣ ዊሽ ነው አይደለ? እንኳን አደረሰ እግዚአብሔር። ምክንያቱም በዓሉ ደግሞ የሰላም ይሁንልህ የጤና የሚለው ምኞቱ በራሱ አንድ እርስ በርስ የምንገናኝበት ትልቅ ድልድይ ነው በዓላቶች። ከዛም በኋላ ደግሞ
መጠራራት አለ አይደለ? በዓል ቀን መገባበዝ አለ እኮ ቡና ፕሮግራም ይኖራል፣ ቁርስ ይኖራል። የቻለ በጉን አርዶ ያልቻለ ደግሞ ዶሮም ቢሆን ያለውን ነገር ከዛም ደግሞ ያልቻለው ደግሞ በአምባሻም በቆሎም አድርጎ ጎረቤቱን ጠርቶ ከጎረቤት ጋር አብሮ የተጨዋወተ በዓሉን የሚያሳልፍበት አጋጣሚ ስለሆነ በዓላት ለአንድነታችን ማስተሳሰሪያ ገመዶች ናቸው እና በአግባቡ ከተጠቀምንባቸው ጥሩ ናቸው ብዬ አስባለሁኝ። አብረህ ስትበላ ስትጠጣ ቃል ኪዳን ገባህ ማለት ነው። አንድነትህን፣ አብሮነትህን፣ ኢትዮጵያዊነትህን አጠናከርከው ማለት ነውና ጋሼ በጣም ደስ የሚል ነገር ነው የነገረኝ። እቺን እንደውም አልሰማኋትም እና ይሄን ለማድረግ ዋናው መነሻህ ምንድነው? 364 ቀን ለሀገሬ ለኢትዮጵያ ወይም የኢትዮጵያን ባህል ማስተዋወቅ 365ኛውን ቀን ግን ላፈራኝ ብሔረሰብ ባህሉን፣ ቋንቋውን፣ ታሪኩን፣ አኗኗሩን የሚመስል ነገር አንድ ቀን እሷን ማስተዋወቅ ማለት ነው። ያ ሲተዋወቅ ምንድነው በዓሉ የሚባለው? የደንበኞችና የመስቀል በዓል ወይም በጉራጌኛው አገላለጽ መስቀለንዳ በቃያንዳ ይላል። መስቀላችንን በቃያችን ማለት ይሄ ማለት እኔ 364ቱን ቀን ወይም ከኔ ጋር የቆዩት ምርጥ ደንበኞች ቤስት ከስተመር የሚሏቸው ፈረንጆች ማለት የኔም እንደዛ ምርጥ የምላቸው እንግዶቼ አንድ ቀን መጋበዝ አለብኝ። ስጋብዛቸው ሁሌ የተለመደውን ምግብ ከሚበሉ የጉራጌን ባህል የሚመስለውን ያህል ባህሉንም እያወቁት እያዩት እነኛን ሰዎች በነፃ ጋብዛለሁ። እነኚህ ሰዎች ብቻ ተጋብዘው እንዳይቀሩ በአመት አንድ ጊዜ ነው፣ በመስቀል ጊዜ ነው። ስለዚህ ሁሉንም ሰው መስቀል ጉራጌ ሀገር ወስጄ ማድረግ አይቻልም፣ አይፈቅድምም። ሁሉንም ሰው እዛ ወስዶ ግን የመስቀልን በዓል አንድ ቀን በአንድ አካባቢ በአንድ ቦታ ቢያንስ ሳምንት የሚያቆየውን ነገር እዛ ቦታ ላይ እንዲፈጽም እንዲታይ ይደረጋል ማለት ነው። አንድ ይሄ ነው። ሁለተኛ እሱ ለመግለጽ እንደሞከረው አቅመ ደካማዎች፣ ጧሪ ያጡ አረጋውያን፣ ወላጅ አልባ የሆኑ ህፃናቶች እነሱ ደግሞ በአመት 4 ቀን አንደኛው በዘመን መለወጫ ማግስት ወይም በሳምንቱ እነሱ በመረጡት ቀን ልክ እነኛ እንደሚስተናገዱ እነኚህም ሰዎች እርዳታ አጋዥ የሌላቸው ሰዎች ሰብስበን እናበላለን ማለት ነው። ይሄም በአመት አንድ ጊዜ ነው። በአመት 4 ጊዜ በየበዓላቱ አሁን ዘመን መለወጫ፣ በፋሲጋ፣ በገናና በጾም ወቅት 4 ጊዜ ይደረጋል። ይሄ ሜሪጆ ከሚያስተዳድራቸው እንትኖች እስከ 300 የሚቆጠሩ ይሄ እድል ያገኛሉ ማለት ነው። አሁን በቅርቡ ደግሞ የሀገር ባለውለታዎች የነበሩ በተለያዩ ግንባር፣ በጦር ሜዳ፣ በኮሪያ በተለያዩ ቦታ ላይ የጀግንነትን ገድል ታሪክ የፈጸሙ አባቶች ደግሞ መስከረም 8 ቀን በእኛ ቤት ጠርተን ከ100 ያላነሱ ሰዎች ጠርተን እናደርጋለን። ሁል ጊዜ ማስተማር ነው። አሁን ከዚህ አንተ ከምታወራው አንተ ከምታደርገው ሌሎች ያላሰቡ ሀብቱም ኖሯቸው ግን ይሄን ማሰብ ያልቻሉ ሰዎች ይኖራሉ። እንዲያስቡ አደረግናቸው፣ መልካም ነገር አሳየናቸው ማለት ነው። መልካም ነገርን መዝራት ነው። አዎ እንግዲህ እንደሚታወቀው የኛ ቤት እንግዶች የሁሉም ብሔር ብሔረሰቦች ቤታቸው ነው እና አይታችሁት እንደሆነ ምናልባት ብትሄዱ
ቤት ውስጥ በዩኔስኮ የተመዘገቡ ከ13 ያላነሱ አዲስ መጨረሻ ተመዘገቡት ጨምሮ አሁንም በመንገድ ላይ ያሉትን ጨምሮ የኛ መገለጫችን ስለሆነ ይሄ ዮድ ይገኛል። ሁሉም ድርጅት ውስጥ ታች ሳር ቤትም ወደ ሲኤምሲ አካባቢ ያለውም ዮድም ሁሉም ጋር ይገኛል። እንደገና ደግሞ የብሔር ብሔረሰብ ውበታቸው ደግሞ የሚገልጽ ምስላቸው ደግሞ በፎቶግራፍ ተገልጾ ይታያል። ስለዚህ እኛ ጋር እውነት ለመናገር የሁሉንም ባህል የሁሉንም ታሪክ የሁሉንም ስለምንገልጽ ሙስሊም አይባልም፣ ክርስቲያን አይባልም፣ ሁሉም የዓለም ሕዝቦች መጥተው የሚስተናገሩበት ቤት ስለሆነ ዘር፣ ሃይማኖት፣ ቋንቋ ልዩነት የለም። እኛ ጋር የሁሉንም ባህል እናከብራለን፣ የሁሉንም ጥያቄዎች እናስተናግዳለን። ስለዚህ የአንዱም የቤታችን ተመራጭነት ከዚህ አንጻር ነው። ለምሳሌ የመስቀልን በዓል እናከብራለን ብለን ስንል መስቀል የማይዳሰስ ከሚባሉት ውስጥ አንዱ ነው እና ያንን የመስቀልን በዓል በዩኔስኮ በሚመዘገብበት ጊዜ የኛ ድርጅት ትልቅ አስተዋጽኦ አድርጓል። ከቅርስና ጥበቃ ባለስልጣን መስሪያ ቤት እነኚህ እንግዶች እኛን ሊገመግሙ እኛን ሊያዩ ነው የመጡትና ዝግጅት ሰፋ ያለ ዝግጅት እንድታቀርብ የሚል ነገር መጣ ከኛ ማለት ነው። ከዛ ጥያቄ መጣ፣ የነፃ ጥያቄ ማለት ነው። አስተናገድን። እጅግ በጣም ተደሰቱ። መድረክ ላይ ወጡ፣ ጨፈሩ። እዛው ላይ ይሄንን እንደሚያጸድቁ እነኚህ ኤክስፐርቶቹ እዚህ ጋር ወደዚህ ኢትዮጵያ ውስጥ የመጡት አረጋገጡልን። ስለዚህ ይሄ መስቀል ተከብሮ በወቅቱ የነበረው ኃላፊ አቶ ዮናስ ደስታ ይባል ነበር እና የእናንተ እንትን ያደረጋችሁት ነገር ውጤት አምጥቷል እና አሁን ታህሳስ ላይ እንትን ይጸድቃል የሚል ነገር ጸደቀ ማለት ነው። የዛሬ 7 ዓመት ገደማ ምናምን። ፕሮግራማችንም ወደ መጠቃለሉ ስለሆነ አዲስ ዓመት ነው። በአዲስ መንፈስ በአዲስ አስተሳሰብ ሁላችንም ኢትዮጵያውያን እያንዳንዳችን ኃላፊነት መውሰድ አለብን። በተለይም አሁን ያለው የተመሰቃቀለ ነገር ወደ ሰላማዊ መንገድ መጥቶ ሁላችንም ችግሮቻችን በውይይት እየፈታን በአብሮነት በአንድነት ብሔር፣ እምነት፣ ቋንቋ ሳንለይ ሁላችንም በአንድ ጋር የምንኖርባት ውብን ሀገር ለመፍጠር ምን ማድረግ አለብን? አንተ እንደ ሙያ ኢትዮጵያውያን ስንባል የብዙ ታሪክ ባለቤቶች ነን። መጥፎ ታሪክም ያው ቅድም ጋሼ እንዳለው መጥፎ ታሪክም ጠባሳ አለ። በተለይ የእርስ በርስ ግጭቶቻችን ከመሳፍንት ዘመን ጀምሮ ያልተቋረጡ ናቸው። ድህነታችንን ብቻ ጉልተው መራባችን ብቻ ጉልተው ለዓለም የሚያሳዩ እንዳሉ ሁሉ ደግሞ እንዲህ አይነት የአብሮነታችንን አንድነታችንን ሰላማችንን ደግሞ ለዓለም የሚያስተዋውቁ የሚገልጹ የማንነታችን መገለጫ የሆኑ ነገሮች አሉ እና አሁን ላይ ያለው የኢትዮጵያ ታሪክ ወደ ኋላ የተንሸራተተ ይመስለኛል። በፊት እንግዲህ ያለችበትን ሁኔታ እናውቃለን። በዓለም ካሉ አራት ታላላቅ ፒላር የሆኑ አገራት ነበሩ። እንግዲህ ከነ ሮም፣ ከነ አሌክሳንድሪያ፣ ከነ ግሪክ ጋር የምትጠቀስ ሀገር አንዷ ኢትዮጵያ ነበረች እና እነሱ ያሉበትን እናውቃለን። አሁን ምን ላይ እንደደረሱ እናውቃለን።
እኛ ደግሞ የት ላይ እንዳለን ደግሞ ያው ዓለም ምስክር ነውና አንድነታችን ይበጃል ባይነኝ እኔ ታሪካችን መጠበቁ እርስ በርሳችን መፋቀሩ መዋደዱ ይሄ ይጠቅማል ብዬ አስባለሁኝ። ጫፍና ጫፍ ሆኖ መጓተቱ ያለ መሳቂያ ከመሆን የዘለለ ምንም ነገር የለውም ብዬ አስባለሁኝና እንግዲህ 2015ን በብዙ መከራዎች ውስጥ እንዳሳለፍን እርግጠኛ ነኝ። በብዙ ፈተናዎች ውስጥ አልፈናል። አሁን 2016 ይሄ መቀጠል አለበት ብዬ አላስብም። ዘመነ ዮሐንስ የፍቅር፣ የሰላም፣ የአንድነት፣ የመተባበር ያርግልን። እግዚአብሔር አምላክ የተራቡትን አጥግቦ የታመሙትን ፈውሶ የተቸገሩት ረድቶ እድገት፣ ብልጽግና፣ ሰላም፣ ፍቅር፣ አንድነት መጥቶ በይቅርታ ሁላችንም በይቅርታ ልብ ወደ እግዚአብሔር እንዲመልሰን እግዚአብሔር ይርዳን። ለመላው የክርስትና እምነት ተከታዮች ለመላው ኢትዮጵያውያን እና እንዲሁም በስደት በተለያየ ችግር ላሉት እግዚአብሔር እንዲጎበኝልን ምሕረቱን እንዲያመጣልን መልካም ፈቃዱ ይሁን። የዘመኑ የሰላም፣ የፍቅር፣ የአንድነት፣ የበረከት ዘመን ያርግልን። እግዚአብሔር ይታረቀን፣ ከክፉ ነገር ይሰውራል። አሜን። የዛሬ ዓመት ደግሞ በሰላም በጤና ያደርሰን። ሀገራችን ሰላም ትሁን። አሜን። መስቀል ይሰራል። መስቀል እንግዶቻችን እንግዲህ ለነበረን ጊዜ እጅግ አድርገን እናመሰግናለን። ጥሩ መልእክት ነው ያስተላለፋችሁት። በተለይም አዲስ ዓመት ነው። በዚህ አዲስ ዓመት አዳዲስ ሐሳቦችን አዳዲስ ነገሮችን ፈጥረን ሀገራችንን የምናግዝበት የምናሳድግበት ሰላማችንን የምናረጋግጥበት እንዲሆን ጥሩ መልእክቶችን አስተላልፋችኋል። እጅግ አድርገን እናመሰግናለን።